እንደምን ዋላችሁ የተወደዳችሁ ተመልካቾቻችን የሰዓቱ የአቦል ዜና የቢዝነስ ዘገባችን ተጀመረ። ቆይታችሁን ከኛ ጋር አድርጉ። የኢትዮጵያ ብዝሃ ኢኮኖሚ ልማት እድገትን የሚያፋጥን ውጤት እያመጣ መሆኑን የአሜሪካ ከፍተኛ ትምህርት ተቋማት ዓለም አቀፍ የኢኮኖሚ ምሁራን ገለጹ። ኢትዮጵያ ባለፉት ዓመታት በተለያዩ ዘርፎች ለውጥ አስመዝግባለች ሲሉ ነው የተናገሩት። ዘገባው የኢትዮጵያ ዜና አገልግሎት ነው። ተስፋ ሞላ ዝርዝሩ እንደሚከተል ያስቃኘናል። በአሜሪካ የካሊፎርኒያ በርክሌይ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ኤድዋርድ ሚጉኤል ከ9 ዓመታት በኋላ ወደ ኢትዮጵያ ሲመለሱ በአዲስ አበባ የተመለከቱት ለውጥ እጅግ የሚያስደምም መሆኑን ገልጸዋል። የኢትዮጵያ መንግስት ለከተማ መሰረተ ልማት የሰጠው ልዩ ትኩረት የኢኮኖሚ እድገትን በማፋጠን መሰረታዊ ለውጥ እያመጣ መሆኑንም ገልጸዋል። ኢትዮጵያ በብዝሃ ኢኮኖሚ ዘርፎች የወሰደቻቸው የፖሊሲ ማሻሻያ እርምጃዎችም እድገትን በማፋጠን አዎንታዊ ውጤት እያመጡ እንደሚገኙ አንስተዋል። Ethiopia is very impressive. The last time I was here in Addis was 9 years ago. ኢትዮጵያ በጣም የሚያስገርም ለውጥ እያሳየች ነው። ከዚህ በፊት አዲስ አበባ የነበርኩት ከ9 ዓመታት በፊት ነበር። እውነቱን ለመናገር በከተማው ውስጥ በደስታ በመዘዋወር ላይ ሳለሁ የከተማዋን በርካታ ክፍሎች ለመለየት አልቻልኩም። ይህም የሆነው በተከናወነው የመሰረተ ልማት ኢንቨስትመንት፣ በግንባታዎች አዳዲስ ህንጻዎችና አዳዲስ መንገዶች ምክንያት እንደሆነ አስባለሁ። ስለዚህ መንግስት ለዚያ ኢንቨስትመንት ቅድሚያ መስጠቱ በግልጽ ይታያል። ይህ ለኢኮኖሚ እድገት በእውነት የሚያስደምምና አስፈላጊ ነገር እንደሆነ አስባለሁ። I think it's really impressive and important for economic growth. በአየር ንብረት ለውጥ ረገድም ኢትዮጵያ አዳዲስ የማህበራዊ ፕሮግራሞችንና የፋይናንስ አሰራሮችን በመዘርጋት የመቋቋም አቅሟን ለማሳደግ የወሰደቻቸው እርምጃዎች የሚደነቁ መሆናቸውን ፕሮፌሰሩ ጠቁመዋል። አፍሪካ ለድርቅና ለጎርፍ ተጋላጭ በሆነችበት በዚህ ወቅት የመንግስት ቁርጠኝነትና በዘርፉ እየተከናወኑ ያሉ ጥረቶች እጅግ አስፈላጊ መሆናቸውንም አብራርተዋል። Ethiopia really has taken a lot of actions. ኢትዮጵያ የአየር ንብረት ለውጥን የመቋቋም አቅምን ለማሳደግ በሚረዱ አዳዲስ የማህበራዊ ፕሮግራሞችና የፋይናንስ አሰራሮች ላይ በእውነት በርካታ እርምጃዎችን ወስዳለች። ዓለም እየሞቀች በሄደች ቁጥር አጣዳፊ የአየር ንብረት ሁኔታዎች እየተለመዱ ይመጣሉ። ይህ ቀጣና ደግሞ ለእነዚህ ችግሮች በጣም ተጋላጭ ስለሆነ ይህ በጣም አስፈላጊ ነው። To promote climate resilience. በአሜሪካ ፔንሲልቬኒያ ጌትስበርግ ኮሌጅ የኢኮኖሚክስ ምሁር የሆኑት ካሜሩናዊው ፕሮፌሰር ሊንስ ኒውል በበኩላቸው ኢትዮጵያ በተለያዩ የኢኮኖሚ ዘርፎች አስደናቂ እድገት እያስመዘገበች መሆኑን ገልጸዋል። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን በመገንባት እያስመዘገበች ያለችው እምርታም ለሌሎች የአፍሪካ ሀገራት ጭምር የሚተርፍ ወሳኝ ተሞክሮ መሆኑን ተናግረዋል። ኢትዮጵያ አስደናቂ ለውጥ እያስመዘገበች ነው። አዲስ አበባን ስመለከትም አበረታች ስራዎች እየቀጠሉ መሆኑን ተገንዝቤያለሁ። የአየር ንብረት ለውጥ ተጽዕኖን ለማቋቋም እየሰራችው ያለው የአረንጓዴ አሻራ ኢኒሼቲቭም አስደናቂ ነው። ሌሎች የአፍሪካ ሀገራት ከዚህ ተሞክሮ መውሰድ እንዳለባቸው በልበ ሙሉነት መናገር እችላለሁ። በቀጣይም የኢትዮጵያ መንግስት በአየር ንብረት ለውጥ መከላከልና መቋቋም ውጤታማነቱን በማሳደግ አህጉሩን የመምራት ሚናዋን አጠናክራ ልትቀጥል እንደሚገባ አስገንዝበዋል። ህገወጥ ንግድን ለመከላከል የጋራ ግብረ ኃይል ተቋቁሞ እየተሰራ ስለመሆኑ የባህር ዳር ከተማ ንግድና ገበያ ልማት መምሪያ ገለጸ። ህገወጥ ንግድን ለመከላከል በሚደረገው ጥረት ህብረተሰቡ ተባባሪ መሆን እንዳለበት ጥሪ ቀርቧል። የህዝብ አለም ጌታነህ በዝርዝር ተመልክተዋለች። ሀገሪቱ ከገቢና ወጪ ንግድ ማግኘት የሚገባትን የውጭ ምንዛሬና የታክስ ገቢ በማሳጣት እንዲሁም ጤናማ የገበያ ውድድርን በማጥፋት ህጋዊ ነጋዴውን ከንግድ መረብ የሚያስወጣ ነው ህገወጥ ንግድ። በባህር ዳር ከተማም ህገወጥ ንግድ የሚስተዋል ሲሆን ከክልሉ ንግድና ገበያ ልማት ቢሮ ጀምሮ እስከታች ያለ መዋቅር ችግሩን ለመፍታት እየሰራ እንደሚገኝ የባህር ዳር ከተማ ንግድና ገበያ ልማት መምሪያ ኃላፊ አቶ አደራ ጋሼ ተናግረዋል። ንግድና ገበያ ልማት ቢሮ የኢንስፔክሽን ቡድን ይባላል። ይህ ከተዋረድ ከክልል ጀምሮ እስከ ክፍለ ከተማ ደረጃ ባለሙያ ሂደት መሪዎችም ስላሉት የዕለት ከዕለት ክትትላቸውና ቁጥጥራቸው ይሄ ነው። በሚያገኙት ህገወጥ ላይ እርምጃ ይወስዳሉ። ወደ ህገወጥ እንዳይገቡም ያስተምራሉ። ገብተው ሲገኙ ደግሞ እርምጃ ይወስዳሉና ህገወጥነቱ በአንዱ በኩል ስትዩ በአንዱ በኩል ይወጣል። በተለይ መሰረታዊ ፍጆታዎች ከሚባሉት ላይ በጣም ከፍ የሚል ህገወጥነት ለማስፋፋት የሚፈልጉ አሉ።
እና በየጊዜው እርምጃ ይወሰዳል። ችግሩን ለመከላከል መምሪያው ብቻውን ሳይሆን ሌሎችም ተቋማት የጋራ ግብረ ኃይል ተቋቁሞ እየሰሩ መሆኑን ነው ኃላፊው የጠቆሙት። ይህን ህገወጥነትን ለመከላከል ደንብ ማስከበር ይመለከተዋል። የጸጥታ መዋቅር ያግዘናል። ደንብ ማስከበር በደንብ ያግዘናል፣ ይቀጣል፣ እርምጃም ይወስዳል። ገቢዎች ያግዙናል። ምክንያቱም ከገቢ አንጻርም ህገወጥነት ገቢን ያቀጭጫል፣ የጸጥታን ችግርም ያመጣል። ይህ ስለሆነ ዘርፈ ብዙ ችግር ያለበት ስለሆነ ከኑሮ ውድነት ባሻገር በርካታ ችግሮች የፖለቲካል ችግር ያመጣል፣ የጸጥታ ችግር ያመጣል፣ ሌሎችም ችግሮች ስለሚያመጣ ሁሉም ተቋም ተደራጅቶ ነው እየሰራ ያለ። በየጊዜው ችግሮችን ለማስወገድ ይጥራል። ሙሉ በሙሉ 100% ባያጠፋም ግን በተሻለ ቁመና ላይ ግን ማድረስ እየቻለ ነው። ግን ሙሉ በሙሉ ግን ማጥፋት አልተቻለም። ህብረተሰቡ ህገወጥ ንግድን ለመከላከል በሚሰራው ስራ ተባባሪ መሆን እንደሚጠበቅበት የገለጹት አቶ አደራ መንግስት በሚያስገነባቸው የገበያ አዳራሾች በመገበያየትና ለሚወሰዱ እርምጃዎች ተባባሪ መሆን ይገባዋልም ነው ያሉት አቶ አደራ ጋሼ። ከተማ አስተዳደሩ በሚያስገነባቸው የገበያ ማዕከላት ላይ ሄዶ መሸመት አለበት። እዚህ ላይ ሸመተ ማለት አምራቹ ይበረታታና ምርቱን ያሳድጋል ማለት ነው። ለምሳሌ እዚህ ያሉት ቀጥታ አምራቾች ናቸው። ሁለተኛ መንግስት ህገወጥ እርምጃ በሚወስድበት ጊዜ ተባባሪ ነው መሆን ያለበት። በየመንገዱ ህገወጥ ንግድ ሲነገድ እና እርምጃ ሲወሰድ ሲያይ ለምን ሰርተው ቢበሉ የሚል አስተሳሰብ አለ ማህበረሰቡ ውስጥ። ይሄ መቀረፍ አለበት። ሄዶ ማህበረሰቡን ነው የሚጎዳው። በዚህ በጀት ዓመት በተደረገ የበር ከበር ጉብኝት ከ3000 በላይ ህገወጥ ነጋዴዎች መገኘታቸውንና ተገቢው እርምጃ መወሰዱም ተገልጿል።